Dubai is building a $35 billion Mars city, right in the middle of the desert. እንደ ቶን የሚነደውን በረሃዋን ወደ ቀይ ፕላኔት ስለቀየረችው የተባበሩት አረብ ኤምሬትስ አንድ ጉዳይ ላነሳላችሁ ወድጃለሁ። እናንተም እንደምትገረሙበት ተስፋ አድርጋለሁ። ማርስን በምድር ማግኘት ይቻላል እንዴ ብላችሁ እንደምትጠይቁ እገምታለሁ። መቼም ናሳ ሲባል ጠፈር፣ ማርስ፣ ጨረቃ ሁሉም ሊመጡላችሁ ይችላሉ። አሜሪካም እንደ ሀገር በጠፈር ያላትን የበላይነት በዚሁ ልክ ብዙዎቻችን እንደምናይ እገምታለሁ። ምድር ላይ ያ ህልም የሚመስለውና በፎቶና በመሰል ምስሎች ብቻ የምናውቀው ጠፈርን በተለይ ደግሞ ማርስን ምድር ላይ ስለሰራችዋ ሀገር ዓለም ብዙ እየተነጋገረ ነው ያለው። ለማንኛውም በአረብ ኤምሬትስ በዱባይ በረሃ ላይ እየተገነባ ያለውና ማርስ ሳይንስ ሲቲ ወይም የማርስ የሳይንስ ከተማ ማርስን በምድር ላይ የፈጠረም ክስተት ተብሏል። ይህ ፕሮጀክት ኤምሬትስ በ2100 ወይም ከ70 ዓመት በኋላ በማርስ ዜጎቿን ለማስፈር ላቀደችው የረጅም ጊዜ ራዕይ እንደ መነሻ ተደርጎም እየተሰራ መሆኑ ታውቋል። ይህ ከተማ በ1.9 ሚሊዮን ስኩዌር ጫማ ላይ ያረፈም ነው። በዓለማችን ላይ ለሰው ልጅ መኖሪያ እንዲሆን ተደርጎ የተሰራው ይህ እንግዲህ ግዙፍ የማርስ ማስመሰያ ወይም ሲሙሌሽን ማዕከል ብለውታል። ፕሮጀክቱ ወደ 135 ቢሊዮን ዶላር ገደማ ወጪ የሚጠይቅ ሲሆን በማርስ ላይ ሊኖር የሚችለውን አስቸጋሪ ሁኔታ በምድር ላይ ለመለማመድ ታስቦም የተሰራ ነው ተብሎለታል። የከተማዋ ግድግዳዎችና መዋቅሮች የሚገነቡት ደግሞ በረሃው ላይ የሚገኘውን አሸዋ በመጠቀም በ3D ፕሪንቲንግ ቴክኖሎጂ መሆኑም እየተነገረ ነው። ብዙዎችንም ያስገረመው ይሄ ነው። ይህም በማርስ ላይ የሚገኘውን አፈር በመጠቀም ህንፃዎችን የመገንባት ሂደትን አስቀድሞ ለመለማመድ ይረዳል በሚል እየተሰራበት እንደሆነ ታውቋል። ከተማዋ በርካታ ግዙፍ ጉልላቶችን ወይም ዶምስ ያቀፈች ሲሆን እነዚህ ጉልላቶች ውስጥ የሚገኘው አየርና ግፊት የሰው ልጅ ህይወት ለመደገፍ በሚያስችል መልኩ የተቃኙ ሆኖም እየተሰራ ነው ተብሏል። ማርስ ላይ የሚኖረው ትልቁ ፈተና ምግብ ማምረት፣ በማርስ ሳይንስ ከተማ ውስጥ ግን አፈር ሳይጠቀሙ ምግብ የሚያመርቱ ዘመናዊ ላቦራቶሪዎችንም እንደተገነቡ ታይቷል። ከተማዋ ሙሉ በሙሉ በፀሐይ ኃይል የምትሰራ ሲሆን የውሃ መልሶ አጠቃቀም ስርዓቷንም እጅግ የረቀቀ አድርገውታል። የተመረጡ ተመራማሪዎች ለ1 ዓመት ሙሉ ከውጭ ዓለም ምንም ሳይገናኙ ከውጭ ዓለም ተለይተው በዚህ ማዕከል ውስጥ ለብቻም እንዲኖሩ ተደርጓል። እነዚህ ተመራማሪዎች በማርስ ላይ ሊያጋጥሙ የሚችለውን የስነ ልቦና ጫና፣ የማህበራዊ ግንኙነት ውስንነትና የምግብ አጠቃቀምን በተግባር እየፈተሹ የተለያዩ ምርምሮችንም እያደረጉም እየቀጠሉ ነው። የማርስ ሳይንስ ከተማ የተባበሩት አረብ ኤምሬትስ የነገውን ዓለም ዛሬ ላይ ሆና የሚታይበት የሰው ልጅ ከምድር ውጭ ህይወትን እንዲመሰርት መንገድ የምትጠርግበት ድንቅ የኢንጂነሪንግ ስራም ተብሎላታል። በነገራችን ላይ አረብ ኤምሬትስ ስለ ነገ የሚያጠና፣ ስለ ነገ የሚመራመር፣ ስለ ነገ ትንበያ የሚያስቀምጥ የነገ ሚኒስቴር የተባለ ሚኒስቴር መስሪያ ቤት ያላት ብቸኛዋ ሀገር ናት። ማርስን በምድር የሰራችውን በዚህ ሚኒስቴር መስሪያ ቤት በኩል እንደሆነ ታውቋል። ዱባይ በረሃውን ማርስ፣ አሸዋውን መዝናኛ፣ የውሃ እጥረቷን ደግሞ ውቅያኖስን ከጨው በማጣራት የትርፍ ውሃ ባለቤት፣ አነስተኛ የህዝብ ቁጥሯን ደግሞ በቴክኖሎጂ በመታገዝ በውጤታማነቷና በስኬት ያቆመች የተፈጥሮ በደልን ወደ ድል የቀየረች ሀገር ይሏታል። አረብ ኤምሬትስ ለሀገራት ብቻ ሳይሆን ለግለሰብም አስተማሪ ሀገር ናት። ብዙ ፈተና፣ ብዙ ጣውረድ፣ ብዙ ችግር ቢከበንም ችግራችንና ፈተናችን የሀብትና የስኬት ምንጭ ማድረግ እንደሚቻል የተባበሩት አረብ ኤምሬትስ ብዙ ተሞክሮም ለዓለም እየሰጠች ነው። ኤምሬትስ በዚህ ስራዋ ተለውጣ የዓለም መዳረሻም ሆና እየተመለከትን እያየን ነው። ስለዚህ ወደፊት የሰው ልጅ ማርስ ላይ ሄዶ ለሚመሰረተው ህይወት የተባበሩት አረብ ኤምሬትስ ከወዲሁ ምድር ላይ በሰራችው ማርስ ሙከራዎችን እያደረገች ነገ ላይ ሊገጥሙ የሚችሉ እንቅፋቶች ምንድን ናቸው በሚል በጥናት እየደገፈች ምርምር እየሰራች ለነገ መልስ እያዘጋጀች ነገ ላይ ወደ ማርስ ለሚደረገው ጉዞም ራሷን እያዘጋጀች ቀጥላለች። Dubai isn't waiting for the future, it's building it.